ጥናቶች እንደሚያሳዩት መጠነኛ ቡና የሚጠጡ ሰዎች አጠቃላይ የመሞት ዕድላቸው ቡና ከማይጠጡ ሰዎች ጋር ሲነጻጸር በ30% ያነሰ ነው። በየቀኑ አንድ ሲኒ ቡና መጠጣት ለጤና ብዙ ጥቅሞችን ያስገኛል። በቡና ውስጥ ያሉት ንጥረ ነገሮችና ተፈጥሯዊ ውህዶች ኃይልን ከመስጠት ባሻገር የበለጠ ነገር ያደርጋሉ። በተጨማሪም የአእምሮ ጤናን ማሻሻል፣ ስር የሰደደ በሽታዎችን መከላከልና ለረጅም ጊዜ ጤንነትን ሊጨምሩ ይችላሉ። ስለዚህ በዛሬው ትምህርታችን በየቀኑ አንድ ሲኒ ቡና መጠጣት ስለሚሰጠን 12 የጤና ጥቅሞች በስፋት የምናይ ይሆናል። ሰባተኛው ለሁሉም ሰው አስፈላጊና ጠቃሚ ነው። እንዲሁም በጥሞና ካዳመጣችሁኝ ያለምንም ስጋትና የጎንዮሽ ጉዳት ቡናን ለጤናችሁ በሚስማማ መልኩ እንዴት መጠቀም እንደምትችሉ የሚረዳችሁን ጠቃሚ መረጃዎች ታገኛላችሁ። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ደግሞ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። በመጨረሻም አንድ ሰው በቀን ምን ያህል ሲኒ ቡና መጠጣት አለበት ስለሚለው የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምለቃቸውም የጤና ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። አንደኛ፣ ቡና የኃይል መጠንን ይጨምራል። ካፌን እንቅልፍ እንዲለን የሚያደርገውን አዲኖሲን የተባለውን የነርቭ አስተላላፊን በመግታት ንቃትንና ትኩረትን የሚያጎለብት የታወቀ አበረታች ነው። አንድ ሲኒ ቡና እንኳን መጠጣት ስራ ላይ ውጤታማነትንና ትኩረትን ከፍ ሊያደርግ ይችላል። ይህም ቀንን ለመጀመር ወይም ከከሰዓት ኃይልን ለመጨመር ተመራጭ ያደርገዋል። ሁለተኛ፣ በአንቲኦክሲዳንት የበለጸገ ቡና እንደ ክሎሮጄኒክ አሲድ እና ፖሊፌኖል ባሉ አንቲኦክሲዳንት የተሞላ ነው። እነዚህም ነፃ ራዲካልን በማጥፋት ሰውነት የኦክሳይድ ውጥረትን ለመቋቋም ይረዳል። ይህ አንቲኦክሲዳንት ማበልጸጊያ ጤናን ይደግፋል፣ እንዲሁም ለብዙ ስር የሰደዱ በሽታዎች ቁልፍ ምክንያት የሆነውን የሰውነት መቆጣትን ይቀንሳል። ሶስተኛ፣ ከፍ ያለ ስሜትና ዝቅተኛ የድብርት ስጋት ቡና መጠጣት ከደስታና ከደህንነት ጋር የተቆራኘውን ዶፓሚን ነርቭ አስተላላፊ እንዲለቀቅ ያደርጋል። ጥናቶች እንዳረጋገጡት መጠነኛ የሆነ የቡና አጠቃቀም ለድብርት ተጋላጭነትን እንደሚቀንስ አሳይቷል። ይህም ስሜትን በሚያሻሽሉ የአንጎል ኬሚካሎች ላይ ባለው ተጽዕኖ ሊሆን ይችላል። አራተኛ፣ ለልብ ጤና ድጋፍ መጠነኛ የቡና አጠቃቀም ለልብ ጤና እንደሚጠቅም ተረጋግጧል። አንቲኦክሲዳንቶች የደም ስሮችን ተግባር ይደግፋሉ፣ የደም ዝውውርን ያሻሽላሉ፣ እናም እብጠትን ይቀንሳሉ። እነዚህ ሁሉ ጤናማ የልብና የደም ስር ስርዓትን ለመጠበቅና ለልብ በሽታ ተጋላጭነትን ለመቀነስ አስፈላጊ ናቸው። አምስተኛ፣ ወደ ሜታቦሊዝምና የስብ ማቃጠልን ይጨምራል። ካፌን የነርቭ ስርዓትን በማነቃቃትና የኃይል ወጪዎችን በመጨመር ሜታቦሊዝምን ያሻሽላል። ይህም ክብደትን ለመቆጣጠር ይረዳል። አንዳንድ ጥናቶች እንደሚያሳዩት ካፌን በእረፍት ጊዜ እንኳን ሳይቀር ሜታቦሊዝምን በመጨመር የሰውነት ስብን የማቃጠል ችሎታን ይጨምራል። ስድስተኛ፣ ከኒውሮጀኔሬቲቭ በሽታዎች መከላከል ቡና መጠጣት እንደ አልዛይመርና ፓርኪንሰንስ በሽታ ያሉ የነርቭ በሽታ አምጪ ሁኔታዎችን ከመቀነስ ጋር ተገናኝቷል። በቡና ውስጥ የሚገኙት የካፊንና አንቲኦክሲዳንት ውህዶች የአንጎል ሴሎችን ለመጠበቅና የእውቀት ተግባራትን በጊዜ ሂደት ለማቆየት ይረዳሉ። ይህም የማስታወስ ችሎታን መቀነስና ሌሎች ከዕድሜ ጋር የተያያዙ ችግሮችን ይቀንሳል። 7 የአይነት 2 የስኳር በሽታ ተጋላጭነትን ይቀንሳል። ብዙ ጥናቶች እንደሚያሳዩት በመጠኑ ቡና የሚጠጡ ሰዎች አይነት 2 የስኳር በሽታ የመያዝ ዕድላቸው ዝቅተኛ ነው። ቡና የኢንሱሊን ስሜትን በማሻሻል ላይ ያለው ተጽዕኖ በደም ውስጥ ያለውን የስኳር መጠን ለመቆጣጠር ይረዳል። ይህም የስኳር በሽታን ለመከላከል ጠቃሚ መሳሪያ ያደርገዋል። ይሁን እንጂ ይህንን ጥቅም ከፍ ለማድረግ ቡናን ያለ ስኳር መጠጣት ጥሩ ነው። 8 የጉበት ጤናን ይጠብቃል። ቡናን አዘውትሮ መጠጣት ጉበትን ከጉበት በሽታ፣ ሲሮሲስ እና ከጉበት ካንሰር ሊከላከል ይችላል። እንደ ካኦይል እና ካፌስቶል ያሉ የቡና ባዮአክቲቭ ውህዶች የጉበት ተፈጥሯዊ ተግባራትን በመደገፍ የረጅም ጊዜ የጉበት ጤናን ያበረታታሉ። 9ኛ ቡና የካንሰር ተጋላጭነትን ይቀንሳል። አንድ ጥናት እንዳመለከተው ቡና በወንዶች ውስጥ የፕሮስቴት ካንሰርን የመያዝ ዕድልን በ20% እንዲሁም በሴቶች ውስጥ የማህፀን ካንሰር በ25% ሊቀንስ ይችላል። በተጨማሪም ቡና እንደ ጉበት፣ ኮሎሬክታል እና የጡት ካንሰር ካሉ አንዳንድ ካንሰሮች ላይ የመከላከያ ውጤቶችን ይሰጣል። በቡና ውስጥ የሚገኙ አንቲኦክሲዳንትስ በሴሎች ላይ ለካንሰር እድገት አስተዋጽኦ ያለውን የኦክሲዴቲቭ ጉዳትን በመቀነስ በጊዜ ሂደት መጠነኛ የመከላከል ውጤትን ያስገኛል። 10ኛ የተሻሻለ አካላዊ ብቃት ካፌን የአድሬናሊን መጠንን ይጨምራል። ሰውነትን ለአካላዊ ጥረት ወይም ስራ ያዘጋጃል። ይህ ቡና ተፈጥሯዊና ውጤታማ የቅድመ ስፖርታዊ እንቅስቃሴ አማራጭ ያደርገዋል። ጽናትን ያሳድጋል፣
እንዲሁም በመደበኛ የአካል ብቃት እንቅስቃሴ ወይም ስፖርቶች ለሚሳተፉ ሰዎች አካላዊ ብቃትን ያሻሽላል። 11 ቡና የሞት አደጋን ይቀንሳል። ጥናቶች እንደሚያሳዩት መጠነኛ ቡና የሚጠጡ ሰዎች አጠቃላይ የመሞት እድላቸው ቡና ከማይጠጡ ሰዎች ጋር ሲነጻጸር በ30% ያነሰ ነው። እንዲሁም መጠነኛ የቡና አጠቃቀም ከሁሉም መንስኤዎች የመሞት እድልን ይቀንሳል። የቡና አንቲኦክሲዳንት ባህሪያትና የልብና የደም ሕክምና ጥቅሞች ለጤና አስተዋጽኦ ያደርጋሉ። ይህም ረጅም የህይወት ዕድሜ እንዲኖር ያደርጋል። 12 የምግብ መፈጨት ጤና ማበልጸጊያ። ቡና ፐሪስታላሲስን ያበረታታል። ምግብን በምግብ መፍጫ ቱቦ ውስጥ የሚያንቀሳቅሰው የጡንቻ መኮማተርን ይጨምራል። ይህ የምግብ መፈጨትና የሆድ ድርቀትን ለመከላከል ይረዳል። ይሁን እንጂ የጨጓራ በሽታ ያለባቸው ሰዎች ጥንቃቄ ማድረግ ይኖርባቸዋል። ምክንያቱም ቡና በባዶ ሆድ ውስጥ ከጠጡ የጨጓራ ቁስለትን ሊያስከትል ስለሚችል። ለአስተማማኝ የቡና ፍጆታ የቡና መጠኑን ስናይ ቡና ብዙ ጥቅሞችን ሲሰጥ በመጠኑ መጠቀም ግን አስፈላጊ ነው። በጣም ብዙ ካፌን እንደ ጭንቀት፣ የምግብ መፈጨት ችግሮችና የእንቅልፍ መዛባት የመሳሰሉ የጎንዮሽ ጉዳቶችን ሊያስከትል ይችላል። በቀን 1 ወይም 2 ሲኒ መጠጣት እንዲሁም ከመጠን በላይ ስኳር ወይም አርቲፊሻል ክሬሞችን ከመጨመር መቆጠብ ጥሩ ነው። ምክንያቱም እነዚህ የቡናን የጤና ጥቅሞች ይቀንሳል። በተጨማሪም ነፍሰ ጡር እናቶችና የተለየ የጤና ችግር ያለባቸው ሰዎች መጠነኛ የቡና ፍጆታ ለእነርሱ ደህንነቱ የተጠበቀ መሆኑን ለማረጋገጥ የጤና ባለሙያዎችን ማማከር ይኖርባቸዋል። በቀን 1 ሲኒ ቡና ለጤናማ የአኗኗር ዘይቤ ጠቃሚ ሊሆን ይችላል። ይህም ለአእምሮ ንቃት፣ ለልብ ጤና፣ ለሜታቦሊክ ተግባርና ለሌሎች በርካታ ጥቅሞችን ይሰጣል። ቡና በመጠኑ በመጠጣትና ተጨማሪዎችን በትንሹ በመጠቀም አጠቃላይ ደህንነትን በመጠበቅ እነዚህን የጤና ጥቅሞች ማግኘት ይችላሉ። ሌላው ዝንጅብልን ፈጽሞ መጠቀም ስለሌለባቸው ሰዎች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።